ብሩኬ ጥንቃቄ ያስፈልጋል። ሀይሚ ወጥቼ ነው የምበላው፣ አስወጣኝ ከዚህ ክላስ፣ ከቤት አልቀመጥም የምትለው አውቃ ነው። እንዳትሸወድ፣ እንዳትለቃት። ደግሞ ከዛ የት ቦታ እንዳሉ አይታወቅም። ከዛ ደግሞ ጠፍታ ችግር ነው የሚፈጠረው። ስለዚህ እንዳታስወጣት ማለት ነው። ሀይሚሻ ደግሞ አርፈሽ ተቀመጭ። የምን መውጣት ነው? የብሩኬ የጠለፋ ስታይል የተመቻቸው ሰዎች እንግዲህ እያደነቁት እያሞገሱት ይገኛሉ ማለት። አልፎም ተርፎም የእሱን ስትራቴጂ ለመከተል አስበዋል ወንዶች። እንደዚህ እንደ ሀይሚሻ ትንሽ ያስቸገሩ ፍቅረኛቸውን ጠለፍ ለማድረግ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ እንግዲህ ሀይሚና ብሩኬ ከዛች ክላስ ተናንቃችሁ ማለት ነው። ወደዚህ ዞር ስትል ብሩኬ ነው፣ ወደዛ ዞር ስትል ሀይሚ ነች። ማንን ያያሉ? እርስ በርስ እየተፋጠጡ ችግራቸውን ሳይወዱ በግድ ይፈቷታል ማለት ነው። ከዛች ውስጥ ነው ተናንቀው እና ብሩኬ እንግዲህ ፍቅር በጠለፋ በጣም ተመችቶናል። እውነት ጀግና ነህ፣ ብራቮ። አንተን ያለ ማድነቅ አይቻልም። ለብሩኬ ቃል የለንም። እውነት ለመናገር እኔ በበኩሌ ቃል የለኝም። ምርጥ ጀግና፣ የአመቱ ምርጥ ሰው፣ ፍቅርን በጠለፋ ያካሄደ ጀግና ማለት ነው። እና ስላችሁ ይሄ ጸብ የሌለበት ፍቅር የለም ማለት ነው። ጸብ የሌለበት ጠለፋ በፍቅር እንግዲህ ሀይሚን ይሄ ሁሉ እያደረገ ያለው ስለሚያፈቅራት ነው። በነገራችን ላይ ይሄ ነገር ሁሉ ለፍቅር የተከፈለ መስዋዕት ነው። ብሩኬ እስከ ዛሬ ድረስ ደፋ ቀና የሚለው ለፍቅራቸው መስዋዕትነት ሲከፍል ነበረ ማለት ነው። እንግዲህ ውጤቱ ምን ሆነ? ጠለፋ በፍቅር ሆኗል ማለት ነው። እና እንግዲህ ይሄን ሁሉ መስዋዕትነት እየከፈለ ሀይሚዬ፣ ይሄን ሁሉ ዋጋ እየከፈለ አንቺም ደግሞ ትኬት የተቃጠለ ብዙ ዋጋ ከፍዬበታለሁ የምትይው ነገር ብሩኬ ይህን ያክል መስዋዕት እየከፈለ እንዳለ ተረድተሽ ማለት ነው። ያም አንቺ ለአንቺ የተደረገው ነገር በሙሉ ማለት የቀረብሽ ነገር በሙሉ ለፍቅር መስዋዕትነት እንደከፈልሽ አድርገሽ እዩ ማለት ነው። እና ያንቺ መቅረት ያንቺ ያለመሄድ በጣም ብዙ ነገሮችን ያስተካክላል፣ ህይወታችሁን መስመር ያስይዛል። እንግዲህ ብሩኬ ላይ እያየን ያለ ነው እያንዳንዷን ነገር መስመር ለማስያዝ ቆርጦ የተነሳ ይመስላልና ይመስላልም ሳይሆን ነው እያደረገው ነው። እና ማለት ነው የምሬን ነው ማለት አንድ ሰው ካልፈለጋችሁ እኮ እንግዲህ ሀይሚ በቪዲዮ ቻው ብሩኬ ደህና ሁን በቃ እኔ ልሄድ ነው ብለዋለች። አይ እንደዛ ከሆነማ አትወደኝም አይደል እኔ ምን አለፋኝ ብሎ የሆነ ውስጥ ላይ ስሜት ባይኖረው ሂጂ በቃ ብሎ ዝም ይል ነበረ ማለት ነው። ግን ብሩኬ ይሄን ሁሉ እያደረገ ያለው በጣም ፍቅር አለው ከውስጡ፣ በጣም ትልቅ ፍቅር ማለት ነው። ለሀይሚ ስለሚወዳት ስለሚያፈቅራት ነው። ይሄን ሁሉ እንግዲህ የራሱን ያንን የመሰለ ቤት ጥሎ እንደገና እችን የምታክል ክላስ ተከራይቶ ለዚች ስራ ብቻ ማለት ነው የሀይሚ ትኬቷ እስከሚስተጓጎል ሰዓት ብቻ ተከራይቶ ሀይሚን ያስቀመጣትና እና ለእውነተኛ ፍቅር ዋጋ ቢከፍሉለት ምንም አይደለም፣ ውጤቱ እያማረ ስለሚሆን ማለት ነው። እንግዲህ ሀይሚሻ ማለት ነው የብሩኬን ቁምጣ ስታረግ መቼም እርግጠኛ ነኝ ሁላችሁን የሳቃችሁት። ቦልል ቦልል አለች እኮ እንዲህ። ፍፄ ግን ምን አስቦ ነው? የሀይሚን አታውቀውም ነው ማለት ሰውነቷን አታውቀውም ነው? እዛ ውስጥ ገብታውን ምን ልታደርግ ነው? ለማንኛውም ፈታ አድርገውኛል ከቁምጣው ላይ ማለት ነው። ምክንያቱም ጥሏት ነው የሮጠው ቁምጣው ማለት ነው። እና ቤተሰብ ዝም ብላችሁ በደንብ አስተውላችኋት ከሆነ ሀይሚ እንደዚህ ቅብጥብጥ የምትለው ለማልቀስ የምትሞክረው ምናምን በጭራሽ ከልቡ አይደለም እኮ። ከምሬ ነው፣ ከልቡ አይደለም። ከልብ አለቃቀስና የሆነ ከላይ ከላይ የሆነ በጣም ይለያቸዋል። እና የሆነ እንደ መምሰል አይነት ነገር ነው በመቅረቷ አውጥታ ባትናገርም በጣም ደስተኛ ነች። ምክንያቱም ፍቅሯን ነው ያተረፈችው። ከዚህ ጋር ገንዘብ ቢጠፋ ገንዘብ ይተካል ይባላል። ፍቅር ደግሞ በእርግጥ ፍቅር ቢጠፋም በፍቅር ይተካል፣ ግን በጣም ከባድ ነው እውነት። የመጀመሪያ ፍቅር ሲበላሽ ያስጠላል። እና ለማንኛውም እንግዲህ ያው እርስ በርስ መረዳዳት አለባችሁ። ከምንም በላይ ደግሞ ፍቅር ሲጀመር እምነት ያስፈልጋል። ፍቅር ያለ እምነት ዜሮ ነው። አሁን ሀይሚ ምናለች? ታስደስተኛለህም ታሳዝነኛለህም ማለች ማለት ነው። ሀይሚ እኔ አንድና አንድ እሷን ማለት የምፈልገው በቃ ብሩክ የሆነ ነገር ሲልሽ ልትረጂው ልታዳምጪ ይገባልና የምሬ ነው። መረዳዳት ካለ እኮ በመካከላቸው ማለት ነው ሀይሚ ይሄን ያክል አትሰበርም፣ ይሄን ያክል ልቦ አይደማም። ለምን? በመረዳዳት ነገሮቹ ሊቀንሱ ይችላሉ፣ መግባባት ይመጣል። እና እናንተ ተነጋግራችሁ ከተግባባችሁ ሀይሚ ሀዘን የሚባል ነገር ጭራሽ በህይወትሽ ነው የማታየው። ሁሌ ስስቂ፣ ሁሌ ደስተኛ
ሴት ሆነሽ ነው የምትኖሪውና ችግር ተፈጠረ አይደለ? ችግሩ የሚያባብሰውን ሳይሆን ያንን ችግር ለመፍታት ከችግሩ ላይ መቆም ይሄን መልመድ አለባችሁ። በቃ መልመድ አለባችሁ፣ ግዴታ ነው። ምንጊዜም ቢሆን የሰው ልጅ አልጋ ባልጋ የሆነ ህይወት አሳልፎ ስለማያውቅ ምንም ይሁን ምንም፣ ትንሽም ይሁን ትልቅ፣ በህይወታችን ሁሌም ችግር አለ፣ ፈተና አለ። ያማርረናል፣ ያናደናል፣ ያሰቃየናል፣ ሊሰብረን ይችላል። ግን ደግሞ መፍትሄውም እኛ ነን ለችግሩ ማለት ነው። ነገሮችን በማገናዘብ በዚህ ቢሆን በዚህ ይሆናል የሚለውን ነገር በማስተዋል እየሄድን ችግራችን መፍታት እንችላለን። እኛም ደግሞ ይሄን ነው አስተምሩን የምንለው። ችግሩ እንደተፈጠረው ሁሉ ለቆ መሄድ ሳይሆን ያ ችግር የሚፈታበትን መፍትሄ ለእኛም አሳዩን። የምሬን ነው። የሰው ልጅ ከሰው ነው አይደል የሚማረው። አንዳንድ ነገሮችን አሁን ሶሻል ሚዲያ ላይ በህይወታችን በጣም ብዙ የተማርናቸው ነገሮች አሉ። ስለዚህ ይሄን ካደረጋችሁ ሀይሚና ብሩኬ የወደፊት ህይወታችሁ ያማረ የሰመረ በጣም የተስተካከለ ነው የሚሆነው። እና እንግዲህ ሀይሚዬ ያው ከብሩኬ ላይ መታቀፍ ትፈልጋለች፣ ግን ደግሞ ብድግ ስላለች ካሜራው ምናምን ፈርተሽ ነው ሀይሚዬ አፍረሽ ነው። ምን የሚያሳፍር ነገር አለ? ባልሽ አይደል እንዴ? አሁን እዛ ላይ ሄዳ ትኝት ያለች ጊዜ ግን ማለት አታሳዝንም? ወዲያው ደግሞ ተነሳች ማለት ነው። እኔማ በዛው ተኝታ ብትቀር ደስ ይለኝ ነበር፣ እዛው እንደዛ ሽጉጥ እንዳለች ከብሩኬ ላይ ማለት ነው። እና ሌላኛው እንግዲህ ብሩኬ ወንድሜ ጀግናው ማለት ነው። ጀግና ነህ፣ በቃ አንተ ጀግና ብለንሃል። ነገር ግን ከዚህ በኋላ ደግሞ የሆነ ስቴፖችን መቀየር አለብህ። ከምሬ ነው። አንዳንድ ነገሮች ሊቀየሩ ይገባል እኮ። እውነቴን ነው ማለት ይሄን ያክል ጊዜ እስካሁን አንድ አይነት ነገር ነው፣ አብራችሁ ትኖራላችሁ፣ የተለየ ነገር አይደለም። ከዚህ በኋላ ደግሞ እናንተ በደንብ አድርጎ የሚያጣምራችሁ ስትሮንግ የሆነ ነገር በመካከላችሁ ሊኖር ይገባል። ቢያንስ አንድ መያዣ ይሆናል። እና አሁን ሀይሚ ብዙ ጊዜ ስትናደድ ስትጣላም ሆነ ከብሩኬ ጋር ምን ይዤ ምን አይቼ ምን ይዤ ነው የምቆመው? ምን ይዤ ነው ከአንተ ጋር የምሆነው የምትለው ነገር አለ ማለት ነው። ያ ማለት ሀይሚ የምትፈልገው ነገር አለ ወይ ጋብቻ ነው ወይ ደግሞ ቀለበት ነው። ቀለበት በእርግጥ ታስሮላታል እኮ ለሀይ፣ ግን ለእናንተም ለህዝብም አንድ ግልጽ የሆነ ነገር ማድረግ አለባችሁ። ለሰውም እየመጣ ለሚረብሻቸውም ራሱ መዝጊያ አጥር እንዲሆን ማለት ነው። እና ከአንድ ነገር ላይ አትቆዩ። በቃ እስከ መቼ በአንድ ነገር ላይ ትኖራላችሁ? ማለት አሁን ቤት ተከራያችሁ፣ አንተና ሀይሚ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ፣ አብራችሁ ትኖራላችሁ። ይሄ አንድ አይነት ህይወት ይባላል። ህይወታችሁ ትንሽ ቀየር ማለት አለበት። እንግዲህ ይሄ እንደኛ አመለካከት የምንሰጣችሁ ሀሳብ ነው። ከዛ በተረፈ ደግሞ ጓደኞቹ እንግዲህ እነ ፍፄ እውነት አሁን ባለፈው ፍፄም በጣም ሰብስክራይብ አነሳችሁበት። እውነት ለመናገር አድርጉት። ተው የምር ሰውን በሰብስክራይብ አትቅጡ። ባጠፋው መሰረት ልንናገር ነው እንጂ በእንደዚህ አይነት ነገር ሰውን መቅጣት አሁን ምን አስፈለገ? እና የሰው ልጅ ጥፋት ሲያጠፋ እንደ ጥፋቱ እንናገራለን። መልካም ሲሰራ ደግሞ እንደ መልካምነቱ እንዳመጣጡ ያን የሰራውን ነገር ማሞገስም ማድነቅም ከኛ የሚጠበቅ ነውና ማለት ነው። አሁን ሰሞኑን ፍፄ እያደረጋቸው ያሉ ነገሮች በጣም አሪፍ። በቃ ብሩኬ መተባበር ያለባችሁ እሱ ከሚፈልገው ነገር ላይ ነው። እሱ ከማይፈልገው ነገር ላይ እናንተ ሁሌም ትኩረት እያደረጋችሁ ነገሮች ተመሰቃቅለዋል። ከዚህ በኋላ ግን በእንደዚህ አይነት ነገር እናንተም ገብታችሁ ባትጨማለቁ። የብሩኬ ፍላጎት የብሩኬ ሀሳብ እንደሆነ በደንብ ምን እንደሆነ በደንብ የተረዳችሁ ይመስለኛል። ስለዚህ እንወደዋለን፣ ወንድማችን እንዲጎዳ አንፈልግም ስትሉ እሱ የሚፈልገውን ነገር መከተል ይጠበቅባችኋልና አሁን እያደረገ ያለው ፍፄ በጣም አሪፍ። ሁለቱ እንዳይለያዩ እንግዲህ ሹፌር ሆኖ እየተንሸራሸረ ነው። ቤኪም ደግሞ ካሜራማን ሆኖ ሀይሚና ብሩኬ ያሉበትን ነገር እያሳየን ነው ማለት ነው። በርቱ። እንደዚህ ነው ጓደኛ ማለት። እና ብሩኬ የሙሽዬ ልጅ ጀግናው ሚስቱን ጠልፎ አስቀረ። ደግሞ ሌላኛው ማለት ነው